አላችሁ ደግሞ ቅንቅናሞች ሰው ሲያምርበት ሲለወጥ ሰው ሲወፍር የማትወዱ ችጋራሞች ማለት ነው። እናንተ ተሰዳችሁ እዛ ስደት ላይ ሆናችሁ እንኳን ለቤተሰቦቻችሁ ኖራችሁ የማታውቁ ቅንቅናሞች አላችሁ። ጋሼን በምን ሞራናችሁ ነው የምትናገሩት? አብርሽን በምን ሞራናችሁ ነው የምትናገሩት? ምድረ ገንገበት እንደ አብርሽ ትሁት ልብ ያለው ሰው የለም በዚህ ምድር ላይ ማለት ነው። አብርሽን እኔ ከማንም አላወዳድረውም። የፈለገ የተጨመላለቀ ድራማ ይስራ ግን ማለት ነው አብርሽን የሚያውቅ ያውቀዋል። ሰላም ውዶቼ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ በያላችሁበት። ዛሬ አንድ የታዘብኩትን ልናገር ነው የመጣሁት። እነ ኤፋን እነ ሩታን እነ ጋሼን እንዲሁም አብርሽን ሰብሰብ አድርጌበት የመጣሁት ምክንያትና ያዩት ነገር አለና ሽምግልና ተልከው ነበረ ጋሼ እንዲሁም አብርሽ ማለት ነው። አንዳንድ ስዳደግ ጋጠ ወጥ የሆናችሁ ሰዎች የጻፋችሁት ኮመንት በጣም እኔ ስለገረመኝ በጣም ደግሞ እኔ ለእናንተ የሆነ ነገር ማለት ፈልጌ ነው። ምክንያቱም የረሳችኋቸው እናት አባቶቻችሁ ስላሉ እናት አባቶቻችሁ እንድታስታውሱ ለእናት አባቶቻችሁ ማድረግ የለባችሁን ነገር አድርጉ ለማለት ነው። ሰው እናት አባት ሲያምርበት ያስደስታል እንጂ እንደዚህ አያስቀናም። ምንም የሚያስቀና ነገር የለም። አሁን የሩታ ውበት እኔ በጣም ነው የሚያስደስተኝ። እንደዚህ ምር ብላ ሳያት ሴትነቷን ጠብቃ ምናምን ነገር በተደረገባት ድራማ በተሰራባት የሆነ እንደ ሴት ልጅ የተበደለች ሴት ናት አይደለ? ግን እንደዚህ ምር ብሎባት ችግሯን ወደ ጎን አድርጋ ምናምን ነገር ሽቅርቅር ብላ ምናምን ከሷ ጋር የሚሄድ ልብስ ለብሳ ሳያት ደስ ነው የሚለኝ። ራሷን አልጣለችም ለዛች ልጅ ዝባ ሄርሜላ ብላ ማለት ነው። ጋሽዬ ደግሞ እንደ አባት ቢያምርባቸው ቢለወጡ ምናምን ነገር ምንድነው ችግሩ? በልጃቸው እኮ ነው ያማሩት። በልጃቸው ነው ቢወፍሩ የሚወፈሩት ማለት ነው። አያችሁ፣ ልጅ ሲኖር እንዲህ ነው። አባት እናቱን ይጠቅማል። እናንተ ደግሞ እናት አባታችሁን ስለረሳችሁ ስለጣላችሁ ለእናት ለአባት ስለማትኖሩ ለማታውቁት መንገደኛ ስለምትኖሩ ሌላው ሲያምርበት ሌላው ሲወፍር ትናደዳላችሁ። የጋሽዬ ውፍረት እኔ አስደሰተኝ እንጂ ምንም እንትን አላለም። እንደውም ትፍትፍ ብሉባቸው ቡዳ ሁላ እንደ አባት ናቸው። እውነት ለመናገር ያክል ኮስታራ አባት፣ ትሁት ልብ ያላቸው አባት ናቸውና ደግ ስለሆኑ ነው ያማረባቸው። ስስታም ቢሆኑ የሆነ ምቀኛ ቢሆኑ አያምርባቸውም። ነጭ ሆነው ነበር የሚቀሩት ማለት ነው። ልክ እንደ በፊት ፎቶ አይደለ አውጥታችሁ እዚህ ጋር እያሰጣችሁ ያላችሁ ጋሽዬን እና አብርሽን የበፊት ፎቶ አብርሽ እንደዚህ አሁን ተለወጥክ አሁን እንዲህ እና በዛው ተገትሮ ሊቀርልሽ ትፈልጊ ነበር እንዴ? የሚሰራው እኮ ሊለወጥ ነው። ሌላው ነገር ደግሞ አንድ እንድታስቡና እንድትገነዘቡት የማደርገው ነገር ቢኖር በዚህ ምድር ላይ ስትኖሩ ተሰዳችሁም ከሆነ ያላችሁት ለእናት ለአባታችሁ ማድረግ ያለባችሁን ነገር አድርጉ። አሁን በህይወት ሳሉ ማለት ነው። ከሞቱ በኋላ ብታለሱ ብትጠጠሱ ምናምን ለእናንተ ምንም መፍትሄ አታገኙም። ነገር ግን በህይወት እያሉ እነሱ እንዲበሉ እንዲጠጡ እንዲለብሱ ምናምን ከሰጣችሁ ካላችሁ ላይ ምንም ጸጸት አይኖርባችሁም ማለት ነው። ምንም አትጸጸቱም። እና ሰው አባት ሲያምርበት የሰው አባት ሲዘንጥ የሰው አባት ሲወፍር አትቃጠሉ፣ አትሳደቡ። አሁን ጋሽዬ የጠፉት እኮ አርግዘው ነው ያለ ኮመንት አንብቤያለሁኝ። እንደዚህ ይባላል አይባልም። አባት ናቸው። የምሬን ነው የምላችሁና የሚደብር ቃል አትናገሩ። ይሄ ሶሻል ሚዲያ ቡዳ ነው። በነገራችን ላይ ሶሻል ሚዲያ የሆነ ነፍስ ይነጥቃል እና ራሳችሁን የሚያሳጣችሁ ነገር ነው። ሶሻል ሚዲያ የሚመቸው አለ የማይመቸው አለ እና አንዳንድ ሰው የሚሰረዝረው የሚወረውረው ቃል መርዝ ነው። በቃ ሾህ ታውቃላችሁ። እና ጥሩ ነገር እንመኝ ለሰው ማለት ነው። እዚህ ጋር ሁሉም የራሱ ፊዚካል ተቀይሯል። በእርግጥ እዚህ ጋር አብዛኛው የቡታጅራ ዩቲዩበሮች ግን ደግሞ ፊዚካላቸው ቢቀየር ማንም ሰው እኮ በድሮ በሬ አላረሰም። ትናንትና ነው፣ ዛሬ ነው። በትናንትና ይኖር የለም በዛሬ እንጂና ስለዚህ ልክ ያ ሰው በትናንቱ እንዲቀጥል ምናምን ልክ እንደዛ ከእነ ድህነቱ እንዲቀጥል ምናምን አድርጋችሁ የምታስቡ ሰዎች አላችሁ። እንዴት ነው የምታገናዘቡት? እና ጋሽዬ ቢያምርባቸው እንደዚህ ቢወፍሩ ምናምን ነገር በልጃቸው ነው። በቃ ቆፍጣና ልጅ ስላላቸው ነው። ቤተሰቡን የሚወድ የሚያከብር ልጅ ስላላቸው ነው። አብርሽ ቤተሰቡን ስለሚወድ ስለሚያከብር ለቤተሰቡም ስለሚኖር ነው አብዛኛውን ማለት ነውና እንደዚህ ቤተሰቡን እንዲያምርበት ስላደረገ እኔ ኮርቼበታለሁ። ምክንያቱም እኔ ቤተሰቦቼ እንዲያምሩልኝ ነው የምፈልገው።
ቤተሰቦች አምሮባቸው ደልቷቸው እንዲኖሩ ነው የምፈልገው። እንዴ አህያ ምን አለች መሰላችሁ? እኔ ከሞትኩ ሰርዶ አይብቀል አለች። እና ለሰው የምትኖሩትን ቀንሳችሁ ለቤተሰባችሁ መኖር ጀምሩ። ስደት ላይ ሆናችሁ ለሰው የምትኖሩ ሰዎች አላችሁ፣ ለቤተሰቦቻችሁ ምንም ነገር የማታደርጉ አድርጉ። እውነቴን ነው የምላችሁ፣ ብታደርጉ ነው የሚሻለው። እና የሰው ውበት፣ የሰው ውፍረት፣ የሰው መለወጥ ምናምን አያናዳችሁ።